እንግዲህ ዛሬ ቶፒካችን ከክርስቶስ መምጣት ጋር በቤዛነት ጋር በተያያዘ ነው። ሙስሊሞች ይህንን ለማይቀበሉት ነው ጥያቄያችን። ክርስቶስ ደጋግሞ ቤዛ ሊሆን እንደመጣ ተናግሯል። ስለዚህ ቤዛችን ብለው ለምንድን ነው የማይቀበሉት? ሙስሊሞች ቤዛ ይሆንናል ብለው ለምን የማይቀበሉት? የክርስቶስን መሰቀል እንዳይቀበሉ ምክንያታቸው ምንድን ነው? ምን ይከለክላቸዋል? የክርስቶስ መሰቀል እንዳይቀበሉ የሚከለክላቸው ምን አለ? ገና ለገና ሰው ማለትም እኔና ክርስቲያን ለሙስሊሞች ቤዛ እንሆናለን። እኔን ታውቃለህ፣ እኔን ከሚጠብቁ ቤዛ ይሆነኛል ብለው ቤዛ የሆነልንን አካል ለምን የማይቀበሉት? ክርስቶስ ወዶ ፈቅዶ መጥቶ ቤዛ ሆኛችኋለሁ፣ የእኔ ቤዛነት ላይ ካመናችሁ፣ እኔ ቤዛ እንደሆንኳችሁ ከተቀበላችሁ ገነት ትገባላችሁ ሲል ኖ አንተ ቤዛ አትሆነንም አንፈልግም ብለው ቤዛ የሚሆነን እፎይ ነው ሲሉ ለሙስሊሞች ቤዛ ነኝ ባይዘ ነኝ ሙስሊሞች እኔ ቤዛቸው ነኝ። ይህን ታውቃላቸው። አስበዋል። የኔን ቤዛነት እራሱ አልቀበል የሚሉ ይመስለኛል። የእፎይን አንፈልግም ነው የሚሉት። የእፎይን አንፈልግም ይቀየርልን በሌላ ሰው። ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አንድ አይሁድ ቤዛ ይሆነዋል። አንዱ ስለ ሁሉ ሞተ ነው የሚለው አለ። አንዱ ስለ ሁሉ ሞተ ሚለው ኖ አያዋጣም። ለእያንዳንዳችን አንዳንድ ሰው ያስፈልገናል አሉ ሙስሊሞች። ያውቁታል እናስተምረው አይደል ነው? አያውቁትም ብዬ ነው የማስበው። ያውቁት ዚህ ስማች አይመስለኝም። ምን ይመስላል አንተ? ያውቁታል ብለህ ታምናለህ? አያውቁትም። እንደዚህ አይነት ነገር መቼ አስተምሯቸዋል? እነሱ የሚያውቁት ብዙ ጊዜ እንዴት ክርስቶስ ይሰቀላል፣ ይሞታል፣ ለእኛ ኃጢአት እንዴት ይሞታል? እኛ አዳም በሰራው ምን አገባን? እኛ ለምን እንጠየቃለን? ለምን የሌላን ሰው ኃጢአት ተሸክሞ ሊሰቀል አስፈለገ? የሚሉ ጥያቄዎችን አይምሯቸው ላይ ሰንቅረውባቸው የራሳቸውን እንዳዩ ስለሚያደርጋቸው ስላደረጋቸውም ይህ ነገር የሚያውቁት አይመስለኝም። እስኪ ግን እኛ እጅግ በጣም ታማኝ በሆኑ መረጃዎች የነቢያቸውን ንግግር መሰረት አድርገን ማለት ነው ለእያንዳንዱ ሙስሊም አይሁዶችና ክርስቲያኖች የሙስሊሞች ከገሃነም እሳት መዳኛ ቤዛዎቻቸው እንደሆኑ ተናግሯል ሙሐመድ። የእኛ ቤዛነት ከ2000 ዓመት በፊት በክርስቶስ ኢየሱስ ተፈጽሟል፣ አልቋል። ቅድም እፎይ እንዳለው አንዱ ስለ ሁሉ ሞተ ይላል እና መጽሐፍ ቅዱስ ስለ ሁላችን ተገብቶ ክርስቶስ ኢየሱስ የእኛን ኃጢአት በመስቀል ላይ አስወግዶልናል ብለን እኛ እናምናለን። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን ኢየሱስ ክርስቶስ የዓለሙን ኃጢአት በመስቀል እንዳስወገደ ይናገራል። የአንድ ሰው አይደለም፣ የሁለት ሰው አይደለም፣ የተመረጡትን አይደለም፣ የሁሉንም ኃጢአት እንዳስወገደ በስሙ የሚያምኑትን ደግሞ እሱ የመንግስቱ ወራሽ እንደሚያደርጋቸው ይናገራል መጽሐፍ ቅዱስ። ስለዚህ እኛ አንዱ የሁሉን ኃጢአት አስወግዷል ብለን እናምናለን። ሰው ሙስሊሞች ይህን እንዳትቀበሉ የሚያደርጋችሁ ምን እንቅፋት ሆኖባችሁ ነው? ይህንን የምትነግሩን ይሆናል ማለት ነው። ያ እንቅፋት የሆነባቸው እንግዲህ የእኔን ቤዛነት ፈልገውት ነው። እኔ ቤዛቸው እንደሆነ ለሙስሊሞች እኔ ቤዛቸው ነኝ። የክርስቶስን ቤዛነት አልቀበልም ያሉ ሙስሊሞች እፎይ ግን ሲሞት አይምን ለእኛ ገነት መግባት እሱ ቤዛ ይሆነናል ብለው መጠበቃቸው በጣም አስቂኝም አስገራሚም ነው። ደግሞም ጤናማ ነው ብዬ አላምንም። ይህንን እኔ መሆን ስለማልፈልግ መሆን የሚፈልጋለ ለሙስሊሞች ቤዛ እነሱ ገነት እንዲገቡ እኛ ገሃነም መግባት። ቤዛነቱ ደግሞ የሚያናድደው ምን እንደሆን ታውቃለህ? አንተ ገሃነም መግባት አለብህ ለነሱ ብለህ ነሰሰርሊ አሁን ሙስሊሞች ገነት ለመግባት ገሃነም የሚገቡ ክርስቲያኖችና አይሁዶች መኖር አለባቸው።
እኔ በገሃነም እሳት ውስጥ መቃጠል አለብኝ፣ ምትክ መሆን አለብኝ። አንድ ክርስቲያን ገሃነም ይከትና አንድ ሙስሊም ያወጣል፣ አቻ እያደረገ ማለት ነው። ሰው እኔ ደግሞ ይህን አልፈልገውም። የሚፈልጋለ እኔ ይህን አልፈልግም። ሙስሊሞች ትፈልጋላችሁ እናንተ የኛን፣ እኔ ግን በግድ የጫናችሁብኝ ነው። ይቅርታ አድርጉልኝ ሙስሊሞች። ይሄ ነገር ጤናማ አይደለም ብዬ ነው ማምነው። ይሄ ጤናማ አይደለም። ምክንያቱም እኔ ማንንም ኃጢአት መሸከም አልፈልግም። ኃጢአት የመሸከም ፍላጎትም ብዙም የለኝም። ኃጢአት የመሸከም ፍላጎቱ ስለሌለኝ አፒታይቴ ብዙም ክፍት አይደለም። እኔ ለሌላው ተሸክሜ እሱ ገነት እንዲገባ እኔ ገሃነም የምገባበት ምክንያት እሱ ትክክል አይደለም ብዬ ነው ማምነው። ወዶ ፈቅዶ ስለ ሁላችን የሞተውን እሱን አልቀበልም ብሎ ኖ ከሱ ይልቅ አንተ በግድ እኔን ኃጢአት ተሸክመ ገሃነም መግባት አለብህ የሚለው አስተምሮ የጤናማ አይመስለኝም። ኦኬ እኛ ላይ ትንሽ ሂድበት በቃ አይደል ነው። ኖርማል አለም አካውንቱ ትንሽ ይረብሻል አክቹዋሊ። ኦኬ ይሄንን የእስልምናውን ሳይድ ይሄንን ካየን በግልጽ ጌታችን ኢየሱስ ክርስቶስ ለእኛ ቤዛ ሊሆን እንደመጣ ተናግሯል። ራሱ እኔ ለእናንተ ቤዛ ልሆንላችሁ ለአድናችሁ ነው የመጣሁት ብሎ ተናግሯል። አይ አንፈልግም፣ እሱ ክርስቶስ ኢየሱስ ወዶ ፈቅዶ የመጣውን ለእኛ ለኃጢአታችን የኃጢአት ስርየት ለመስጠት የመጣውን አንፈልግም ብለን አይ በእናንተ ምትክ እኛ የእናንተን ኃጢአት ተሸክመን ገሃነም መግባት አንፈልግም የምንለውን እንዴት እንትን ልትሉ ትችላላችሁ? ልትቀበሉ ትችላላችሁ? ሙስሊሞች ክርስቶስን ክዳችሁ እንዴት እናንተ ናችሁ ከገሃነም የምታድኑን የሚለውን አስተምራችሁ ልትቀበሉ ትችላላችሁ? እዚህ ጋር ጌታችን ኢየሱስ ክርስቶስ በግልጽ ተናግሯል። ቤዛ ልሆናችሁ ነው የመጣሁት ብሏል። ይህንንም ደግሞ ሐዋርያቶች ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 6 እና 7 እንደዚህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ብሎ ይናገራል። ስለዚህ እኛ ለኃጢአታችን ስርየት፣ ለበደላችን ስርየት ሰዎች በኃጢአታቸው ምክንያት ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ቤዛነት ነው። በመስቀሉ ሰላምን አድርጎ የኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይሄንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉን ብታነቡት የአዲስ ኪዳን ጥቅስ ነው የሚመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጠዋል? ሉክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ክንድ ተብሎ ይጠራል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ይሄ ሁሉ ስለ ክርስቶስ ኢየሱስ እሱ ላይ መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል።
ነቢያቶች እንኳን ስብከታቸው ምንድን ነበር? ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን፣ የእኛን ሕመም እንደሚታመምልን፣ የእኛን በደል በሕመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ፣ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። በእኛ ብልሃት፣ በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብሏቸዋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊም መሆን አይምሮውን አለመጠቀም ማለት ነው። አይምሮውን ማትጠቀም ከሆነ ደግሞ አንድ ሰው የነገረህን ብቻ መከተል ነው። አንድ ሰው ያለህን ብቻ መከተል ነው። አንድ ሰው ያለህን፣ አንድ ሰው የነገረህን እሱን ብቻ ትከተላለህ። በቃ ሙስሊም ትሆናታለህ። ሙስሊም ከሆንክ በቂ ነው አንድ ሰውን እንደመከተል። ከዛ በኋላ ሰው እየነገረህን አይዋሽም፣ ትሸመጥጣለህ። አይዋሽም፣ እሱ ከራሱ አይናገርም። ክርስቶስ እንግዲህ የሁሉም ቤዛ ነው፣ ለሁላችን ቤዛ ሊሆን ነው የመጣው እና ሞትን በሞቱ የሻረልን ሕያው አምላክ እርሱ ነው። ሞቱን በሞቱ ከሻረልን ክርስቶስ ይህንም ሞቱን በሞቱ የሻረውን አንቀበልም ብላችሁ አይ አንተ የኔን ኃጢአት ተሸከምልኝና ገነት ክተተኝ ማለት ጤናማ ነው ወይ? ሞት እንግዲህ በአንድ ሰው ኃጢአት ምክንያት ወደ ዓለም ገብቷል። ሞትን እግዚአብሔር አልፈጠረውም። ጥበብ አንድና አንድ የክፈተው ክርስቲያን፣ ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና? ሞት ወደ ዓለም መጥቷል። ያም ደግሞ ወደ እኛ ደርሷል። ወደ መጨረሻ አካባቢ አንብቦ ኗሪ ይሆን ዘንድ ከሚለው ጀምራ ቁጥር ላይ ጀምራ እግዚአብሔር ሞትን አልፈጠረውም ከሚለው ጀምራ አንብቦ ኦኬ። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና። በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ስለዚህ እግዚአብሔር ሞትን አልፈጠረም። ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት በእኛ ምክንያት የመጣ ከሆነ አለመታዘዝ ስለሆነ ከእግዚአብሔር መለየት ስለሆነ ሞት። በቁርአኑ ግን ሞት ራሱ የተፈጠረ ነው። ሱራ 67 ቁጥር 2 ነው። እንደክፈተው ቁጥር 2 ሱራ 67 ቁጥር 2 ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ሕይወትን ፈጠረ።
የሙከራ ህይወት ሊያደርጋቸው አላ ሞትንና ህይወትን ፈጥሯል። ህይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ህይወትንና ሞትን ፈጠረ? ሞትንና ህይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 7:179 አላህ ሰዎችንና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው፣ የማይሰሙባቸው ጆሮች አሏቸው። እነዚያ እንደ እንስሳዎች ናቸው ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠረ ብሎ ይናገራል። ስለዚህ ሞትና ህይወትን ፈጠረ ሊሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብበው ድገምና እግዚአብሔር ምንን የፈጠረው ይላል? በምንም አይደሰትም ይላል። በህይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ህይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ እርሱ የፈጠረው አይደለም። ይሄ የእናንተ ጥፋት ውጤት የሴጣን ውጤት ነው። ዲያብሎስ ነው ሞትን የፈጠረው። ሞትን ያመጣባችሁ፣ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው። ሞትና ህይወትን ፈጠራቸው። ሞትና ህይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርገልኝ። ወደ መጨረሻ አካባቢ አድርገው። ኦኬ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና። ያለ ኃጢአት ምን አድርጎ ፈጥሮታልና። ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹህ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደ እኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው? ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው
ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ክርስቶስ እግዚአብሔር ምንድን ነው እሱ ይላል ሰው ጥፋቱ ያስደስተውምና ሕያው አድርጎ ፈጠረው ይላል አለን ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዲያብሎስ ቅናት ምክንያት ሞት መጣ ይላል። ስለዚህ ዲያብሎስ በሞት ላይ ስልጣን ነበረው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን ሞቱን በሞቱ ሻረው፣ ሕይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሉክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱ ምን አደረገው? በሞቱ ወደ ሕይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻርና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን ደመሰሰው። ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በሕይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ሕይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ሕይወት ነው እሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰው ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ሕያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ሕያው ይሆናል። ሕያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታመር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ሕይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ሕይወት መሆኑን አምኖ ዘላለማዊ ሕይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በሕይወት ተተክቷል፣ በሕይወት ተሽሯል። ዘላለማዊነትን እናገኛለን። ሕይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ሕይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ሕይወት ስለሆነ ሕይወትን በመስጠት ሞትን አጠፋው ማለት ነው። እስልምናው ጋስ ሞትም ሕይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው? ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና
ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እሱ እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? ያ አይ ሞትን በተመለከተ በጣም ሙስሊሞች አይዶን ነው ሞት ራሱ እንዳልከው ሞት ትርጉም ምንድን ነው የሚለውን ዲፋይን ማድረግ ይችሉ ይሆን? አይመስለኝም። ሜይ ቢ ማድረግ የሚችሉ ከሆነ ማስረዳት ይችላሉ። በጣም ኮምፕሊኬትድ ሀሳብ ነው። በጣም ኮምፕሊኬትድ ሀሳብ ነው። ሞት የመጣው አንደኛ ቆሮንጦስ ምዕራፍ 15 ቁጥር 21 እና 22 እንደ መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ሞትን አልፈጠረም። ሞት የመጣው በመጀመሪያው አዳም ስህተት ነው። እግዚአብሔር በሱና በአዳም መካከል ያለውን ሕግ ያችን የጸበለሱን ሕግ ከሰጠው በኋላ ማለት ነው እሱን ትእዛዝ በማፍረስ ሞት በራሱ ላይ እንዲመጣ አድርጓል። ያ የቀድሞ ሰው ማለትም አዳም የቀድሞ አዳም በራሱ ላይ ሞትን አመጣ። ነገር ግን ክርስቶስ ኢየሱስ ደግሞ ኋለኛው አዳም ደግሞ እሱን በሞቱ ሽሮ ሕያው ሆኖ ሞትን ገሎታል፣ ሞትን አጥፍቶታል። አንደኛ ጢሞቴዎስ ላይ አሳያችኋለሁ። ሞትን እንደሻረው ይናገራል። ስለዚህ ሞት ቀድሞ የመጣው ሞት በክርስቶስ ሕያውነት ጠፍቷል። ኦኬ፣ እንደ እስልምና ደግሞ ሞት የተፈጠረ ነው፣ ሕይወትም የተፈጠረ ነው ብለው ያምናሉ። ሕያውነትም የተፈጠረ ነው፣ ሞትም የተፈጠረ ነው። ሁለት በጣም ኦፖዚት የሆኑ ነገሮች በአንድ ላይ ኮኤግዚስት አድርገዋል ማለት ነው። ሞትም ሕይወትም ኮኤግዚስት አድርገዋል። ሁለቱም እኩል ተፈጥረዋል ማለት ነው። ስለዚህ ይሄ ሞት መጨረሻ ላይስ እንዴት ነው የሚጠፋው? ሙስሊሞች ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ከአላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው። እሱም ይጠፋል ማለት ነው። ሙስሊሞች ከዛ በኋላ ከጠፋን በኋላ ደግሞ ድጋሚ ያለው እኔ ጋ ነው። አይ እኔ ጋም ነው እንደዛ ነው። አሁን ደግሞ አፈጣ ነው። ሲስተሙ በጣም ነው የተበለሻሸው። ወይ ሜይ ቢ እስኪ የሚስተካከል ከሆነ እንትወው የዛሬውን ላይ ወይ ግራ አስቸጋሪ ሜይ ቢ ነገ ተነገ ወዲያ የሚስተካከል ከሆነ እንጂ እንትን ይላል። በጣም ዲስተርብ ያደርጋል። በነገራችን ላይ አወጣን እያልኩኝ የሆነ ሰዓት እንትን እያልኩ ነበር። ያ የወረውረውና እንትን ይላል። አይደል ነው ምንድነው ችግሩ? ዛሬ እንለፈን መሰለኝ ነው። ዛሬ እንለፈው ያ እንደዛ ይሻላል መሰለኝ። እስኪ ሜይ ቢ ነገ ተነገ ወዲያ የሚስተካከል ከሆነ ያ ከተስተካከለ እንላለን። እንግዲህ ካልተስተካከለም የራሱ ጉዳይ። ያ በቃ እንጨርስና ችግር የለውም። ነገ ተነገ ወዲያ ሜይ ቢ ኦኬ ከሆነ እንቀጥላለን። እሺ ቢኒ የለም ሪስትሪክሽን እንዳይገባ ነው የሰጠው አይደል? ሁለት ሪስትሪክሽን ነው። ላይቡን ሪስትሪክት አድርጎት ነው የጀመረው። ራሱ ሲጀምር ላይቡን ሪስትሪክት አድርጎት ነው የጀመረው። ቫይራል እንዳይወጣ እንዳይታይ ማለት ነው። እንዳይዘጋብን እች ነች ያለችን አማራጭም። አራተኛ አልከፍትም አካውንት ባይዘ
አስጠልቶኛል። አራተኛ ኧረ አካውንት ሶስትም አልከፍትም። ብዙ ነው። ሶስትም ብዙ ነው። በነገራችን ላይ በጣም አድካሚ ነው። ምክንያቱም አንዱ ሲዘጋ ወደ አንዱ እየሄድን ነው እስካሁን እየቀጠልን ያለ ነው። ይሄ ደግሞ በጣም ብዙ ሳይድ ኢፌክት አለው። አንደኛ ኦዲየንስ ራሱ ዲስትራክት ይሆናል፣ ስካተርድ ይሆናል፣ ይበታተናል። እንዴት ናችሁ? ሰላም ብያለሁ። ክርስቲያን ብላችሁ ነው። እኔ ማውራት ስላልቻልኩ ነው መግባቴን አላወኩም ነበር እና 1300 ላይ ስታክ አድርጓል። እንዲሁም አይቀይረው እያልኩ ነው። አይጨምርም አይቀንስም። ቪውን አይታችሁታል? ሰው ይዋጅቃል። እንትኑ ትክክል አለም ሲስተሙ በጣም እንዲህ ነው የሚያደርገው። ይቀንሳል፣ ይጨምራል። እንትን አለ 1300 ከገባው ጀምሮ እንደዛ ነው። አይቀይርም። አንድ ቁጥር አይጨምር አይቀንስም። ኒው ሲስተሙ በጣም ዝግለት ሆኗል። እንደገባ ነው ሁለት እንትን የሰጠኝ ዋርኒንግ የሰጠኝ አይደው ነው። ለፈን ዛሬ ሙዴን ነው የጨረበው። ጨርስ ነው እንውጣ። በቃ ዝጋው፣ ጨርስ። አንተ ጨርሻለሁ። ኢንተረስትድ የለውም ለማውራት። ትምህርታችንን እንቀጥላለን። የዛሬውን ቶፒክ ሰላም ደሩ ለዛሬ